በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንሽ ግን ካንተ ያልጠበቅም እንደዚህ በሽሽቅ ሌሎች ጎረምሶች ቢበሻሸቁሽ አባት አሳያለሁ ብለን እንዳታስቡ ብሎ ነው የገባው። አኪ አለው በቃ ከፍ አድርጉት። እኔ አባት አሳያለሁ ብለን የገባው አሳያለሁ ከፍ አድርጉት። አስረስ አሁን አባት አሳያለሁ ብሎ ሙስሊሞች እየገቡ ነው። እሺ አሳይ አስረስ ከፍ አድርጉት። አስረስ ወንድማችን ትልቁ ዳሩ አትደረበሩ ወንድም አትደረበሩ። እሺ አስረስ አሳየን ከአባት እስቲ የምን አባት ነው ማሳየህ? እስቲ ጥቅሱ በምን ላይ ነበር ይያሉ አሳያለሁ ብለህ የገባህበት አሳያለሁ ብለህ አንዴ ጻፍከው። አሁን ቆሮንቶስ ላይ ስለ አንደኛ ቆሮንቶስ ላይ ነው እያወራችሁ ያላችሁት? አዎ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ያለውን ክፍል ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ያለውን የሊዮኖ ኤራኒየስ በ202 ዓመተ ኤዲ የነበረ በሰማይ ወይም በምድር አማልክት የተባሉ ቢኖሩ ለእኛ ነገር ሁሉ በእርሱ በኩል ይሆን እኛም ለእርሱ ይሆን አንድ አምላክ አብ አለን ብሎ ፈትቶታል። ማለት አሁን ባይብል ካቴና ላይ እኛም እያለን ያለ ነው እንደዛ ነው። አሁን ዝም ብለህ ከካቴና ላይ ዝም ብለህ አንድ አምላክ አብ አለ ብለህ ታምናለህ? አንዴ አብ አለ ብለህ ታምናለህ? እንዴ ቀልድ ነው እንዲያስከው ቅዱስ ጳውሎስ እኮ ነው እንደዛ ነው። አሁን ጥያቄው አስረስ አንዴ እባክህ አንድ አምላክ ያለን እኮ ጳውሎስ ነው። ታዲያ አንድ አምላክ አብ አለ ጥያቄ አንተ አንድ አምላክ አብ አለ ብለህ አንተ መሀል አትግባ። ተረጋጋ። ከኔ ጋር ቃል በቃል ነው የምታወራው። ተረጋጋ። በሚገባ ነው ማምነው ደግሞ እሰልሰዋለሁ። አንዴ ይሄ ሰውዬ ምንድን ነው? አንድ አምላክ አብ ኧረ እባክህን አንዴ አንተ እንዴት ነው የሚያወሩት? እንዲህ እስልምና ላይ የሚሰሩ ክርስቲያኖች እንዴት ነው የሚያወሩት? እንከብዳለን እኮ አክዬ እንደ አንዴ ላውራ። 10 አትክፈት ፕሊዝ። ሆን ብለው እንደዚህ ይጨቃጨቁና ከዛ በኋላ ሰዎች እንዲያስወርዳቸው ነው ጥረት የሚያደርጉት ብዙ ሰዎች። እሱን ነው አሁን ማስተውሉ። ለማንኛውም አንድ አምላክ አብ አለን የሚለውን እሱን ታምናለህ ወይ ላልከኝ፣ ይኸው ቀጥታ አዎ በሚገባ እንዴ አንድ አምላክ አብ አለን፣ አንድ ጌታ ኢየሱስ ክርስቶስ አለን እያለህ ጳውሎስ። ታዲያ ይሄንን ካላመንክ ታዲያ ምን ልናምን ነው? ታዲያ ይሄንን ካላመንኩኝ አሁን የተነሳው ጥያቄ ግን አንተ ሲጀመር አልሰማኸውም መሰለኝ፣ ወይም ደግሞ እንግዲህ ሆን ብለህ ጥያቄውን ለማስረሳት እየሞከርክ ነው። የተጠየቀው ምንድን ነው? ብዙ ጌቶች አሉ፣ ብዙ አማልክት አሉ የሚል ቃል አለ እና ክርስቶስ አንድ ጌታ አለ ተብሎ ሲነገረት መጽሐፍ ቅዱስ ላይ ጌታ ተብሎ ከተጠሩት ነው የሚል ነገርን እያስቀመጠ ስለሆነ ወዳጃችን አብን ደግሞ አንድ አምላክ አብ አለን ሲል ከኢየሱስ ውጪ ማለት ነው እያለ ስለሆነ ለዚህ አባታዊ ማስረጃ አለ ወይስ የለም? ኦኬ እዛው በጣም ጥሩ። እዚሁ ጋር መልስ በጣለው። እሺ በቃ ኦኬ አለ አባት ቃል በቃል ከሆነ እኔም ቃል በቃል ነው ማፋጠጥ አባት። ኧረ አንተ ለማፋጠጥ ያብቃስ። የተጠየቀውን መልስ። አባታዊ ማስረጃ አለ የለህም? ቃል በቃል ጥቅሱ ላይ ነው መጽሐፍ ቅዱሱ ላይ አሳይሃለሁ። መጀመሪያ መጽሐፉ ላይ ነው ማሳየህ እያልኩ ነው። መጽሐፉ ላይ ላሳየህ እያልኩ ከአባት ለምን ማስረጃ አለኝ አልክ? ታዲያ ማስረጃ ከሌለ አባት ሰጠው እኮ ኤራኒየስ በእውነት የሊዮኖ ኤራኒየስ ላታውቅ ትችላለህ። አንዴ ቆይ። አሁን ያው ቅዱስ ኤራኒየስ አሁን ምን ብሎ እንዳነበበ ምን ብሎ እንደተናገረ ለማንበብ እስቲ ምን የሚባል መጽሐፉ ላይ የትኛው ክፍል ላይ ተናገረ? እስቲ ንገረን፣ ላውጣለና ላንብብልን። ባይብል ካቴና ላይ ባይብል ካቴና ሳይሆን ቀጥታ ከመጽሐፉ ላይ እንዳነብልን እስቲ የትኛው እኔ ባይብል ካቴና ላይ ላውጣና ላንብብልን። እኔ ሶርስ የጠየቅኩህን አትሰማም እንዴ? ማይ ብራዘር ጭቅጭቅ ነው የፈለከው። የትኛው መጽሐፍ ላይ እንደ ሕፃን ልጅ በሽሽቅ ነው የፈለከው? እዛው ልክህን ወቅላ ተበሻሽቅ። ቻው። ቅዱስ ኤራኒየስ የትኛው መጽሐፍ ላይ ተብለህ ስትጠየቅ እንዲህ ነው የምትጮህ? አረ ብራዘር እኔ እንደዛ አይደለም። የትኛው መጽሐፉ ላይ ባይብል ካቴና ጠቀስኩልህ። ምንጩን ነው የፈለከው። ከፈለክ መጽሐፉ ላይ ተረጋግ። ኦኬ ባይብል ካቴና አትቀበለውም? ባይብል ካቴና የትኛው መጽሐፉ ላይ ቅዱስ ተቀበለዋለህ ወይስ አትቀበለውም? ብራዘር ችግር የለውም። ሶርሱ አይደለ ፈለከው? ሶርሱ ባይብል ካቴና ላይ ተቀምጧል። አንደኛ ቆሮንቶስ ምዕራፍ 8:4 ላይ ያብራራው። ልክ ነው። በቃ አትመስልም አንተ ለይላቅ ውይይትም አልደረስም በቅዱስ ሚካኤል። ስለዚህ አያችሁ እስላሞች እንዲህ ናቸው ማለት ነው። ሁሉንም ባንልም እዚህ ሚዲያ ላይ ያሉት በቃ ይመጣሉ፣ አንድ ጥያቄ ሊመልሱ አይችሉም። በቃ እነሱ አይችሉም ብሎ ብቻ እንዲፈርጥጦ መጥፋት ነው። አይቷል። ፈርጥጠህ ትጠፋለህ። ምንም የምታመጣው ነገር የለም። ለማንኛውም ባይብል ካቴና የኛ ነው፣ የኛ የራሳችን አፕ ነው።
የተለያዩ አባቶችን ማብራሪያ የተቀመጠበት አውቂ ነው የጠየኩት። ቅዱስ ኢራኔስ የትኛው መጽሐፍ ነው ያልኩት። ለምን ባይብል ካቴና በግልጽ እዛ ጋር አያስቀምጥም እንትኖችን መጽሐፍቱን ማለት ነው። ስለማያስቀምጥ ዝም ብሎ ብቻ ሄዶ ሹፍ አድርጎ ስለመጣ እንደዛ አልኩት እና አንብቦ የመጣውም ደግሞ ምን የሚል ነው? አይ እንደው አንድ አምላክ አባለን ሲል ከኢየሱስ ክርስቶስ እየለየው ነው ይላል አይልም። በሰማይም በምድርም ያሉት እነዛ ጌቶች የኛ ጌቶች አይደሉም አለ። ታዲያ እሱን ማን ካደ? ኦኬ ማንም አልካደም። በአጭሩ ምንድነው አንደኛ ቆሮንቶስ ምዕራፍ 8 ላይ በግልጽ ብዙ አማልክት ብዙ ጌቶች ቢኖሩ እንኳን በዚህ ምድር ላይም ሆነ በሰማይ ላይ ለእኛ ግን ያለን አንድ አምላክ አብ አንድ ጌታ ኢየሱስ ክርስቶስ ነው የሚል ታላቅ የሆነ መልእክትን የተቀመጠልን። ይሄ ከእምነታችን ወዴትም እንዳንነቃነቅ የሚያደርግ ነው። እሺ ጀማል የሚያለው ወንድማችን ወይ አይ ባይ ዘ ዌይ ኢራኔስም እኮ አሁን ሊትራሊ ጳውሎስ ነው ላይክ ሪፍሬዝ ያደረገው። ራሱን የደገመው አንድ አምላክ አባለን ብሎ አንድ ጌታ ኢየሱስ ክርስቶስ አለ ብሎ ነው የደገመው። አንድ ጌታ የምትለውን ፓርት ሳያነብ አንድ አምላክ የምትለውን ፓርት ብቻ አንብቦ አራዳ ሊሆን ይሞክራል አንዳንዴ። ሲጀመር ከነ የተጠየቀው ጥያቄ ጋር የሚነካካ ነገር የለውም እንጂ ቅዱስ ኢራኔስ የተናገረው ላይ እንዲሁ ባይብል ካቴና ስላለ ብቻ ዝም ብሎ እንደዚህ አንብቦ ለመውጣት ነበረ። ግን የተነበበው ነገር የሚገናኝ ነገር የለውም። እሺ እስቲ ጀማልም ባይዜ ግን መጀመሪያ ነበር የገባው ማን ነው? አሽራፍ የሚባለው ኢየሱስ ከሌሎቹ ሁሉ ጌታ የተለየ ጌታ ነው፣ ጌቶች ተብሎ ከተጠሩት ሁሉ የተለየ ጌታ ነው፣ ልዩ ጌታ ነው የሚለውን አምኖ ወጥቷል። እሱ ጥሩ ነው። ጌታ ተብሎ ከሚጠራ ሁሉ የተለየ ነው የእርሱ ጌትነቱ የክርስቶስ ጌትነት ከሌሎቹ የተለየ ጌትነት ነው ያለው። አቂ ሁሱ ሻሃዳ ላሲዞ ነው ኋላ ታዲያ ሁሱ ሻሃዳ ሲዞ አላህ ኋላ ምን ችግር አለ? ኦኬ ወደ እስልምና የተመለሰ ተብሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ